ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። ብሔራዊ ምርጫ ቦርድ አከራካሪ በሚባሉ አካባቢዎች በአካል ተገኝቶ ለመመልከት ማቀዱን ገለጸ። ሊቢያ ከሁለት አስርት ዓመታት ገደማ በኋላ ለመጀመሪያ ጊዜ ለውጭ ኩባንያዎች የነዳጅ ፍለጋና ልማት ፈቃድ መስጠቷ ተነገረ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። ባሳለፍነው ሳምንት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ ማቅናታቸው የሚታወስ ሲሆን ሀገራቱ ግንኙነታቸው ተቀዛቅዟል በሚባልበት ወቅት እያደረጉት ያለው ተከታታይ ውይይት አዲስ ነገር ሊፈጥር እንደሚችል እየተሰማ ነው። ዝርዝር አለን። በወቅቱ የአፍሪካ ቀንድና የቀይ ባህር ጂኦፖለቲካ ምክንያት ዲፕሎማሲያቸው መቀዛቀዝ መጀመሩ የሚነገርላቸው ኢትዮጵያና ሳውዲ አረቢያ ከሳምንታት ወዲህ ተከታታይ ውይይቶችን እያደረጉ መሆናቸው እየተመላከተ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ባሳለፍነው ረቡዕ ኢትዮጵያ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ ተወያይተዋል። ይህ ውይይት የተካሄደው ባለፈው ሳምንት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፈርሃን ጋር ከተወያዩ በኋላ ነው። ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ዝርዝር ውይይት ይፋ ባይደረግም በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ሁለቱ ሀገራት በአሁኑ ወቅት በቀጠናው ጂኦፖለቲካ በተለያየ አቅጣጫ ላይ የተቀመጡ ይመስላል። በተለይም ኢትዮጵያ የሳውዲ አረቢያ ባላንጣ ከሆነችው የተባበሩት አረብ ኤምሬቶች ጋር ያላት የጠበቀ ወዳጅነት እንዲሁም ሳውዲን በበኩሏ ኢትዮጵያ ታሪካዊ ጠላቴ ናት ከምትላት ግብጽና በአሁኑ ወቅት ከፍተኛ ውጥረት ውስጥ ከገቡ ከኤርትራ ጋር የምታደርጋቸው ተደጋጋሚ እርምጃዎች በሀገራቱ መካከል ይፋ ያልወጣ ክፍተት መፍጠሩ ሲነገር ቆይቷል። ይሁንና ጌዲዮን ጢሞቴዎስም ወደ ሳውዲ ባቀኑበት የሳውዲው የውጭ ጉዳይ ሚኒስትርም ኢትዮጵያ በመጡበት ወቅት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋት ለማስጠበቅ በጋራ ለመስራት እንደተስማሙ አሳውቀዋል። ከዚሁ ጋር በተያያዘ ዜና የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤምሬቶች እንደሚጓዙ የሀገሪቱ መገናኛ ብዙኃን ዘግበዋል። በቀጣዩ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤምሬቶች ጉዟቸውን በዲፕሎማሲያዊ መንገድ ላይ ሰላምን የማስፈን ዓላማ እንደያዘ አናዶሉ ዘግቧል። ከሰሞኑ በተለይም በምስራቅ አፍሪካና ቀይ ባህር ቀጠና ተደጋጋሚ ዲፕሎማሲያዊ ውይይቶች እየተካሄዱ ይገኛሉ። ውይይቶቹም በዋናነት በአሁኑ ወቅት በቀጠናው ላይ ባንዣበበ ውጥረት ላይ ዋና ዋና ሀገራትን የሚያካልል ሲሆን እነዚህ ዲፕሎማሲያዊ ውይይቶች ውጥረቱን ለማርገብና ሰላማዊ ሂደት ለመፍጠር ሚና ይኖራቸው ይሆን የሚለው ጊዜ የሚፈታው ጉዳይ ሆኗል። ብሔራዊ ምርጫ ቦርድ አከራካሪ በሚባሉ አካባቢዎች በአካል ተገኝቶ ለመመልከት ማቀዱን ገለጸ። ቦርዱ በጸጥታ ጉዳይ ምርጫ ለማድረግ አስቻይ ሁኔታ የሌለባቸው በሚባሉና አከራካሪ የሚባሉ ቦታዎች ምልከታ ሊያደርግ ማቀዱን አስታውቋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው 2018 ዓ.ም ለሚያከናውነው ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ተግባራት ሲያከናውን መቆየቱ ይታወሳል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙኃን ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የጸጥታ ጉዳይን በተመለከተ ቦርዱ በቅርቡ ውይይት ማካሄዱን ገልጸዋል። በጸጥታ ዙሪያ የተለዋወጡ ሁኔታዎች ከሰሞኑም ጭምር መኖራቸውን ያነሱት ሰብሳቢዋ ይህ ሁኔታ እስከ መጨረሻው ሊቀጥል ስለሚችል ክትትሉ ይቀጥላል ሲሉ ገልጸዋል። በትግራይ ክልል በዚህ የጸጥታ አስቻይነት ውይይት ላይ አለመሳተፋቸው የተረጋገጠ ሲሆን ጊዜያዊ አስተዳድሩ ምርጫን የተመለከተ መረጃ እየሰጠ አለመሆኑን ገልጸዋል። በምርጫ ቦርድ አሰራር መሰረት አረንጓዴ ማለት ምርጫ ማካሄድ ይቻላል ሲሆን ቢጫ ደረጃ ላይ ደግሞ በሆነ መልኩ ምርጫ ማካሄድ ይቻላል፣ ነገር ግን በጥንቃቄ ውስጥ ማለት ነው።
ቀይ ደረጃ ላይ ከሆነ ግን ምርጫ ለማድረግ አስቻይ ሁኔታ የለም ማለት መሆኑን ሰብሳቢው አስረድተዋል። በቅርቡ ከክልል ርዕሰ መስተዳደሮችና ከከንቲባዎች ጋር በነበረው የጸጥታ ውይይት ላይ በአብዛኛው ኦሮሚያ ክልል ምርጫ ለማድረግ አስቻይ ሁኔታ መኖሩ የተገለጸላቸው ሰብሳቢዋ በአማራ ክልል በተመሳሳይ ችግር የለም የተባሉ ቦታዎች እንዳሉ ሁሉ ምርጫ ለማድረግ አስቻይ አይደሉም የተባሉ ቦታዎች መኖራቸውንም አስረድተዋል። የዛሬው መግለጫ በዋናነት የመራጮች ምዝገባ ያለበትን ሁኔታ ለማሳወቅ መሆኑን የገለጹት የቦርድ ሰብሳቢዋ ሜላተወርቅ ኃይሉ በዚህም የመራጮች ምዝገባ ቀን መራዘሙን ገልጸዋል። ከዚህ ቀደም በወጣው ፕሮግራም መሰረት የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 የነበረ ቢሆንም ይህ ቀን መራዘሙን ገልጸዋል። በዚህ መሰረትም የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም ጀምሮ የሚከናወን መሆኑን ሰብሳቢዋ ገልጸዋል። የእጩዎች ምዝገባን በተመሳሳይ እስከ የካቲት 16 ቀን 2018 ዓ.ም ድረስ መራዘሙ የሚታወስ ነው። ሊቢያ ከሁለት አስርት ዓመታት ገደማ በኋላ ለመጀመሪያ ጊዜ ለውጭ ኩባንያዎች የነዳጅ ፍለጋና ልማት ፈቃድ መስጠቷ ተነገረ። በሌላ ዜና በዩናይትድ ኪንግደም ዝቅተኛው ድምጽ መስጫ እድሜ 16 ዓመት እንዲሆን የሚያስችል ረቂቅ ለምክር ቤት ሊቀርብ መሆኑ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮችን በዝርዝር ተመልክቷቸዋል። من المستحيل الإطاحة به كيف يطاح بنظام متجسد في كل المواطنين الذين هم بالملايين ከሜዲትራኒያን ባህር ደቡባዊ ጥግ እስከ ሰሃራ በረሃ ወገብ የሚወርድ ሰፊ ግዛትን የምታዋስን አንድ ሀገር ነበረች። ድሆች የከበቧት በረሃማ ግን ሀብታም ሀገር ሊቢያ የሚሏት። እስከ ዛሬ 15 ዓመት ድረስ አንድ ጠንካራ መሪ፣ አንድ መንግስት፣ አንድ ብሔራዊ ጦር ነበሯት። የዛሬ 15 ዓመት የዘመተባት የዓለም ምርጥ ጦር ከአየርና ከባህር ባወረደባት ቦምብ ሚሳኤል ሀብት ንብረቷን አውድሞ ዜጎቿን ፈጅቶ መሪዋን ከነስርዓታቸው አጥፍቶ ውልቅ ቃለባት። ዛሬ ሁለት መንግስት፣ ሁለት ጠቅላይ ሚኒስትር፣ ሁለት ምክር ቤት ከ1500 በላይ የጦር ቡድናት ይፈነጩባታል። 2 weeks ago, Haftar's forces, backed by Egypt, Saudi Arabia, Russia and the UAE, launched what they described as the final battle. የምዕራብ ምስራቅ አያላን እንደ ግሪጎሪያኑ አቆጣጠር 2011 ላይ የከፈቱትን የሊቢያ ዶሴ ሙአመር ጋዳፊን ጥቅምት ላይ ሲገድሉ ቢዘጉትም ለ15 ዓመታት ከተፋላሚ ኃይላት አንዱን እየረዳ እልቂት፣ ጥፋት፣ መከራውን የሚያባብሰውም ጥፋቱን እንደ ሩቅ ጉዳይ የሚመለከተውም የአረብ የምስራቅ ምዕራብ ሀያል ዓለም ሊቢያ ከሁለት አስርተ ዓመታት ገደማ በኋላ ለመጀመሪያ ጊዜ ለውጭ ኩባንያዎች የነዳጅ ፍለጋና ምርት ፈቃድ መስጠቷን ሲሰማ አቧራ የጠገበ ዶሴውን ገልጧል። ሊቢያ ከ17 ዓመታት በኋላ ለመጀመሪያ ጊዜ ለበርካታ የውጭ ኩባንያዎች ነዳጅ ፍለጋና ልማት አዲስ ፈቃድ መስጠቷ የተሰማ ሲሆን ይህ የተሰማውም የህዝቧን መሰረታዊ ፍላጎት አሟልታ በማኖር ከአፍሪካ አቻ ያልነበራት ሀገር ዛሬ የአሸባሪዎች፣ የጎጠኞች፣ የሽፍቶች፣ የስደተኛ አስተላላፊዎች፣ የዘራፊዎች መናኸሪያ ከሆነች ከሁለት አስርተ ዓመታት ገደማ በኋላ ነው። በነዳጅ ሀብት የበለጸገችው ሊቢያ ዋና የዓለም ኢነርጂ ኩባንያዎችን መልሳ ለመሳብ ፍላጎት እንዳላት ና በሚቀጥሉት 25 ዓመታትም ዕለታዊ የነዳጅ ምርቷን በ850 ሺህ በርሜል ለማሳደግ ማቀዷ የተነገረ ሲሆን በቅርቡ ከዚሁ ጋር በተያያዘ በተካሄደ ጨረታ የአሜሪካው ግዙፉ የነዳጅ ኩባንያ ቼቭሮን እና የናይጄሪያው አይቴኦን ጨምሮ ሌሎች 3 የነዳጅ ኩባንያዎች ከአሸናፊዎች መካከል ይገኙበታል ተብሏል። Landmark electoral reform. The British government is planning to lower the voting age to 16 years. በሌላ ዜና በዩናይትድ ኪንግደም ምርጫ ዝቅተኛው ድምጽ መስጫ እድሜ 16 ዓመት እንዲሆን የሚያስችል ረቂቅ ለምክር ቤት ሊቀርብ መሆኑ ተሰምቷል። የመራጮችን ዝቅተኛ እድሜ 16 ማድረግ ታዳጊዎች በዲሞክራሲ ሂደት ተሳታፊነታቸው እንዲጨምርና ድምጻቸው እንዲሰማ ያስችላል ተብሏል። ዝቅተኛው ድምጽ መስጫ እድሜን 16 ዓመት ማድረግ የሚቃወሙ ፖለቲከኞች በበኩላቸው ታዳጊዎቹ በህይወት በቂ ልምድ አለማካበታቸውን እንደ መከራከሪያ አቅርበዋል። የዩኬ ትይዩ መንግስት ጸሐፊ ሰር ጄምስ ከቭለሪ ሰዎች አዋቂ የሚሆኑት 18 ዓመት ሲሞላቸው ስለሆነ እንደ መምረጥ ያሉ የዜግነት መብቶች ሊሰጧቸው የሚገባው 18 ዓመት ሲሞላቸው መሆን አለበት ብለን ወግ አጥባቂዎች እናምናለን ብለዋል። ስኮትላንድና ዌልስ በሚካሄዱ የአካባቢ ምርጫዎች ዝቅተኛው ድምጽ መስጫ እድሜ 16 ነው። በኢንግላንድና ሰሜን አይርላንድ የአካባቢ ምርጫ እንዲሁም በዩኬ ብሔራዊ ምርጫ ደግሞ ዝቅተኛው ድምጽ መስጫ እድሜ 18 ነው። አሁን ዝቅተኛው የመራጮች እድሜ 16 ዓመት እንዲሆን የሚጠይቅ ረቂቅ
ለመፈንቅለ ምክር ቤት መቅረቡ እንደ ግሪጎሪያኑ አቆጣጠር ከ1969 ወዲህ የምርጫ ህግ ላይ የተደረገ ጉልህ ማሻሻያ ነው የተባለ ሲሆን ያኔ በ1969 ዝቅተኛው የመራጮች ዕድሜ ከ21 ወደ 18 ዓመት እንዲወርድ ተወስኖ እንደነበር መረጃዎች ያሳያሉ። ቀጣዩ የዩናይትድ ኪንግደም አገር አቀፍ ምርጫ የሚካሄደው እንደ ግሪጎሪያኑ አቆጣጠር በ2029 ሲሆን አዲሱ ረቂቅም በህዝብ እንደራሴዎች ይሁንታ አግኝቶ እስከሚተገበር ድረስ በጥቂቱ ወራት ይወስዳል ተብሏል። We will give 16 and 17-year-olds the right to vote in all elections. ኢትዮጵያ ውስጥ ሆኖ በውጭ ምንዛሬ ክፍያ ለመፈጸም የሚያስችል ዓለም አቀፍ የክፍያ ካርድ ማግኘት ተፈቀደ። የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ሂሳብ ወይም አካውንት ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ወይም ኦንላይን ግብይቶች የሚውል የውጭ ምንዛሬ ክፍያ ካርድ እንዲያገኙ ፈቅዷል። የውጭ ምንዛሬ ሂሳብ ለመክፈትም ተቀምጦ የነበረው $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ የካቲት 4 2018 ዓ.ም የውጭ ምንዛሬ መያዝ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም በወጣው የውጭ ምንዛሬ መመሪያ ላይ ማሻሻያን በማድረግ ነው። አረንጓዴ መጽሐፍ በሚል የሚጠራው ይህ መመሪያ የወጣው በሐምሌ 2016 ዓ.ም የማክሮ ኢኮኖሚ ሪፎርም ተግባራዊ መሆን ሲጀምር ነበር። መመሪያው የውጭ ምንዛሬ ከመንግስት ተመን ወጥቶ ገበያ መር እንዲሆን ያስቻለ መሆኑም ይታወሳል። አሁን የተደረገው ለውጥም ማክሮ ኢኮኖሚ ሪፎርሙን ተከትሎ በውጭ ምንዛሬ ላይ የተደረጉ ለውጦች አካል እንደሆነ ብሔራዊ ባንክ ባወጣው መግለጫ አስታውቋል። አዲሶቹ ማሻሻያዎች የውጭ ምንዛሬ ገበያን የበለጠ ለማጎልበት በማሰብ ተግባራዊ እንደሆኑም ገልጿል። ከዚህ ቀደም በነበረው አሰራር ባንኮችና የውጭ ምንዛሬ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞቻቸው ነበር። የውጭ ምንዛሬ የሚጫንበትን ይህንን ካርድ ማግኘት የሚፈልጉ ሰዎችም የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህንን የኢትዮጵያውያንን ከዓለም አቀፍ የበይነ መረብ ኦንላይን የግብይት መድረኮች እቃዎችን እንዳይሸምቱ ወይም ደግሞ የሚፈልጓቸውን አገልግሎቶች ለማግኘት የደንበኞችን ምዝገባ ወይም ሰብስክሪፕሽን እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረውን የውጭ ጉዞ ቅድመ ሁኔታም አንስቷል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤቱ ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሬ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ ያስረዳል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይት ጭምር የሚያገለግል እንደሚሆንም ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሬ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሬ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀር ወስኗል። የውጭ ምንዛሬ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለውን ባንኮቹ ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሬ በሚገኝባቸው ሌሎች መንገዶች ላይም ተቀምጦ የነበረውን ቪዛና የጉዞ ትኬት የማቅረብ ግዴታንም አስቀርቷል። በቀደመው አሰራር ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሬ ለማግኘት ቪዛ ከተቻለም የጉዞ ትኬት እንዲያቀርብ ይጠየቅ ነበር። በአዲሱ መመሪያ መሰረት ለሕክምናና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛና የአውሮፕላን ትኬት ሳያቀርቡ እስከ $20,000 ድረስ ማግኘት ይችላሉ ተብሏል። ሌላኛው የብሔራዊ ባንክ ማሻሻያ ኢትዮጵያውያን ወደ ውጭ ሀገር ገንዘብ መላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲሱ አሰራር የውጭ ምንዛሬ ሂሳብ ያለው ደንበኛ ለትዳር አጋሩና ለልጆቹ የትምህርት የሕክምናና የጉዞ ወጪ ክፍያን መፈጸም ተፈቅዶለታል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህንን የውጭ ምንዛሬ የሚልኩበትን ግን አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። ከ$10,000 በላይ ይዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩክ የማሳወጅ አሰራር በአዲሱ ማሻሻያ እንዲቀር ተደርጓል። የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻል ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚያገኙ አካላትም ገንዘባቸውን ወደ ውጭ ለመላክ የሚከተሉትን አሰራር በአዲሱ ማሻሻያ ተቀይሯል። ከዚህ ቀደም በነበረው አሰራር ይህ ፍቃድ የሚሰጠው በብሔራዊ ባንክ ነበር። አዲስ ይፋ የተደረገው አሰራር ደግሞ ባንኮች እውቅና ከተሰጣቸውና ከተመዘገቡ የውጭ ኢንቨስትመንቶች የሚገኙ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ ሀገር እንዲላክ የመፍቀድ ስልጣንን ተሰጥቷቸዋል። ባንኮች ይህንን ፍቃድ ሲሰጡ ግን ወደ ውጭ የሚላከው የገንዘብ መጠን በዚያን ጊዜ ከተገኘው ጠቅላላ ትርፍ ወይም የትርፍ ድርሻ የማይበልጥ መሆኑን
ማረጋገጥ ይጠበቅባቸዋል። ኢትዮጵያ ውስጥ የሚገኙ ድርጅቶች በሌላ ሀገር መዋዕለ ንዋያቸውን ፈሰስ የሚያደርጉበት አሰራር በአዲሱ መመሪያም ተዘርግቷል። ተቋማቱ በውጭ ሀገር ኢንቨስት ማድረግ የሚችሉት የመዋዕለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ሲፈቀድላቸው እንደሆነ ተገልጿል። ብሔራዊ ባንክ ከዚህ ጋር ተያይዞ በርካታ ማሻሻያዎችን ማድረጉን በትላንትናው ዕለት ይፋ አድርጓል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋው የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዋንጫ ፉክክሩ በደመቀበት የእንግሊዝ ፕሪሚየር ሊግ የሊጉ መሪ አርሰናል በለንደን ደርቢ ከብሬንትፎርድ ጋር የሚያደርገውን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አቢሲኒያ ባንክ ላለፉት 5 ወራት ሲያካሄድ የቆየውን ያልተሰበሰበ የሽልማት መርሃ ግብር አጠናቀቀ። ባንኩ የመርሃ ግብሩ ማጠቃለያ የሆነውን ባለ 2 መኝታ ዘመናዊ አፓርታማ ለባለ እድለኛ ደንበኛው አስረክቧል። ከሚያዝያ 28 ቀን 2017 ዓ.ም ጀምሮ ሲካሄድ በቆየው በዚህ መርሃ ግብር የባንኩን የዲጂታል መተግበሪያዎች ሞባይል ባንኪንግ ተጠቅመው ግብይት ሲፈጽሙ ለነበሩ ደንበኞች የተለያዩ ሽልማቶች ሲበረከቱ መቆየታቸው ይታወሳል። ባንኩ በመዝጊያ ስነ ስርዓቱ ላይ እንደገለጸው በቀጣይም የቴክኖሎጂ ተጠቃሚዎችን ቁጥር ለማሳደግና ዘመናዊ አሰራርን ይበልጥ ለማስፈን መሰል አነቃቂ ሽልማት መርሃ ግብሮችን ማዘጋጀቱ እንደሚቀጥል አስታውቋል። በእለቱም ሽልማቱን የተረከቡት ባለ እድለኛው ደንበኛ ባንኩ የዲጂታል አገልግሎትን በመጠቀማቸው ብቻ እንዲህ ያለ ትልቅ ሽልማት ስላበረከተላቸው ምስጋናቸውን አቅርበዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ዓለም አቀፍ የአትሌቲክስ ውድድሮችን ወደ ኢትዮጵያ እናመጣለን ሲሉ የዓለም አትሌቲክስ ውድድር ዋና ዳይሬክተር ፒርስ ኦክላገን ተናገሩ። የኢትዮጵያ አትሌቲክስ ፌዴሬሽን ባደረገላቸው ግብዣ መሰረት አዲስ አበባ የገቡት ዳይሬክተሩ በዓለም አትሌቲክስ እውቅና ያገኘውን የአዲስ አበባ ዓለም አቀፍ የመለማመጃ ትራክ ስታዲየም እና የኢትዮጵያ ስፖርት አካዳሚን መጎብኘታቸው ይታወሳል። ኢትዮጵያ ዓለም አቀፍ የአትሌቲክስ ውድድሮችን የማዘጋጀት ሙሉ አቅም እንዳላት የገለጹት ዳይሬክተሩ ከባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ መኪዩ መሐመድ ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህንና ከፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት ጋር ውጤታማ ውይይት ማድረግ ችለዋል። ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ጋር በጋራ መግለጫ የሰጡት ዳይሬክተሩ ኢትዮጵያ በርካታ ስመጥር አትሌቶችን ያፈራች ሀገር መሆኗን ገልጸው ኢትዮጵያ በዓለም አትሌቲክስ ውስጥም ትልቅ ስምና ዝና ያላት ሀገር መሆኗን አንስተው ኢትዮጵያን በመጎብኘታቸውና በተደረገላቸው ደማቅ አቀባበል እንደተደሰቱም ጨምረው ገልጸዋል። ዳይሬክተሩ አክለውም ኢትዮጵያ ዓለም አቀፍ ውድድሮችን ለማዘጋጀት በቂ አቅም እንዳላት ማየታቸውን ገልጸው የተለያዩ ውድድሮችን ወደ ኢትዮጵያ እናስመጣለን በማለት ቃል ገብተዋል። ዳይሬክተሩ በተጨማሪም በመገባደድ ላይ የሚገኘው አዲስ አበባ ዓለም አቀፍ ስታዲየምን ጨምሮ አቃቂ ቃሊቲን ጨምሮ የተለያዩ በመገንባት ላይ የሚገኙት የውድድር ስፍራዎች እንዲጠናቀቁና ውድድሮችን ለማዘጋጀት ቅድመ ዝግጅት እንዲደረግም ጠይቀዋል። የኢትዮጵያ አትሌቲክስ ፌዴሬሽን በጣም ጠንካራ ተቋም እንደሆነና ከዓለም አትሌቲክስ ጋር የጀመረውን መልካም ግንኙነት እንዲቀጥል ያሳሰቡ ሲሆን በቅርብ የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮ ኢትዮጵያ እንደሚመጡም ጨምረው ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በበኩላቸው የኢትዮጵያ አትሌቲክስን ወደ ነበረበት ከፍታ ለመመለስ በርካታ ጥረቶች እየተደረጉ እንደሆነ አንስተው አሁን የተጀመረው የስፖርት ዲፕሎማሲ ተጠናክሮ እንደሚቀጥልም ገልጸዋል። በርካታ አሰልጣኞች ከስራ ገበታቸው የተሰናበቱ በሚገኙበት የእንግሊዝ ፕሪሚየር ሊግ የሊጉ መሪ አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ለማስፋት ዛሬ ምሽት የሚጫወት ይሆናል። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ምሽት 5 ሰዓት ላይ የሰሜን ለንደኑ አርሴናል ከብሬንትፎርድ ጋር ጨዋታውን ያደርጋል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 4ቱን በማሸነፍ የበላይነቱን ሲይዝ በአንዱ ደግሞ አቻ ተለያይተዋል። በዚህ ዓመት በሊጉ ጠንካራ ከሚባሉ ክለቦች ተርታ
የሚመደበው ብሬንትፎርድ ለመድፈኞቹ ፈታኝ ተጋጣሚ እንደሚሆን ሲጠበቅ፣ አርሰናል መሪነቱን ለማጠናከር ወሳኙን ፍልሚያ የሚያከናውን ይሆናል። ምሽት 5 ሰዓት ላይ በሜዳው የሚጫወተው ብሬንትፎርድ ለመጨረሻ ጊዜ አርሰናልን ያሸነፈው ከሻምፒዮንሺፕ ወደ ፕሪሚየር ሊግ ባደገበት የመጀመሪያው ዓመት በ2021 ሲሆን በዚህ የውድድር ዓመት ጠንካራ ሆኖ የቀረበው ብሬንትፎርድ 12 የፕሪሚየር ሊግ ጨዋታዎችን በማሸነፍ በፕሪሚየር ሊጉ 7ኛ ደረጃ ላይ መቀመጥ ችሏል። በምሽቱ ጨዋታ በመድፈኞቹ በኩል ወደ ግብ አስቆጣሪነቱ የተመለሰው ቪክቶሪዮ ኮሬሽ ዛሬም የመድፈኞቹን የፊት መስመር እንደሚመራ የሚጠበቅ ሲሆን ቡካዮ ሳካና አምበሉ ማርቲን ኦዲጋርድ የመሰለፋቸው ነገር ገና ያልተረጋገጠ ሲሆን ማክስ ዶማንና ሚኬል ሜሪኖ በጉዳት ከስብስቡ ውጪ ናቸው ተብሏል። በሌላ በኩል ከኤቨርትስ መጠነኛ ጉዳት የገጠመው በመሆኑ ለዛሬው ጨዋታ አይደርስም ተብሏል። በተጠባቂው የለንደን ደርቢ ከሃላንድ በመቀጠል 17 ግቦችን በሊጉ ያስቆጠረው ብራዚላዊው ኢጎር ቲያጎ ዛሬም ለመድፈኞቹ ተከላካዮች ትልቅ ፈተና እንደሚሆን ይጠበቃል። ትላንት ምሽት የፔፕ ጋርዲዮላ ማንቸስተር ሲቲ ፉላምን በማሸነፍ የነጥብ ልዩነቱን ወደ 3 ያጠበበ ሲሆን አርሰናል ልዩነቱን ወደ 6 ከፍ ለማድረግ ይፋለማል። ትናንት ምሽት በተደረጉ ሌሎች የሊጉ ጨዋታዎች ማንቸስተር ሲቲ፣ ሊቨርፑል፣ አስቶን ቪላ እና በርንሌይ ተጋጣሚዎቻቸውን ማሸነፍ ችለዋል። እንግሊዝ በስደተኞች ቀኝ ተገዝታለች ያሉት የማንቸስተር ዩናይትድ ባለድርሻ በእንግሊዙ ጠቅላይ ሚኒስተር ምላሽ ተሰጥቷቸዋል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ከሰሞኑ እንግሊዝ በስደተኞች ቁጥጥር ስር ነች በማለት የተናገሩት ንግግር ከፍተኛ ትችት እያሰነዘረባቸው ይገኛል። እንግሊዛዊ ቢሊዮነር ስደተኞች እንግሊዝን ቀኝ ገዝተዋል በማለት የተናገሩት ንግግር ከተራው ሕዝብ እስከ ሀገሪቱ ጠቅላይ ሚኒስተር ድረስ ተቃውሞ አስነስቶባቸዋል። ከ2020 ወዲህ መኖሪያቸውን ወደ ፈረንሳይዋ ከተማ ሞናኮ የቀየሩት ሰር ጂም ራትክሊፍ ይቅርታ እንዲጠይቁ በይፋ ተጠይቀዋል። በጉዳዩ ላይ አስተያየታቸውን ከሰጡት መካከል የእንግሊዙ ጠቅላይ ሚኒስተር ኬር ስታመር ንግግሩን ስህተት ሲሉ ገልጸውታል። ቀንደኛ የአርሴናል ደጋፊ እንደሆኑ የሚነገርላቸው ጠቅላይ ሚኒስተሩ እንግሊዝ የተለያዩ ማንነቶች መኖሪያ መሆኗን አስረድተው ራትክሊፍ ይቅርታ መጠየቅ አለበት በማለት አሳስበዋል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።